ጀነራል ታደሰ ወረደ በመቀሌ ተከበቡ። ፕሮፌሰር መረራ መንግስትን አጋለጡ። ትራምፕ የኢራንን ሚስጥር ዘረገፉት። ሰበር ዜና መቀሌ በከባድ ጭንቀት ውስጥ ናት። ጀነራል ታደሰ ወረደ በገዛ ወታደሮቻቸው ተከበው ስልጣን እንዲለቁ የመጨረሻው የሰዓት ቆጣሪ ተደቅኖባቸዋል። በትግራይ ክልል ታይቶ የማይታወቅና ክልሉን ለሁለት ሊከፍል የሚችል ወታደራዊ መፈንቅለ መንግስት ሊካሄድ ጥቂት ሰዓታት ብቻ ቀርተውታል። አቶ ጌታቸው ረዳ ትግራይ ዳግም የሞት ቀጠና ሊሆን ነው ሲሉ ያስጠነቀቁበትና የህወሓትን ስውር ሴራ ያጋለጡበት አስደንጋጭ መረጃ አሁን ደርሶናል። ዝርዝሩን በቀዳሚነት እናስደምጣችኋለን። የኢትዮጵያ ዲሞክራሲ እንደ ሰይጣን እርግዝና ነው፣ ሆድ ያሳብጣል እንጂ ልጅ አይወልድም። ይህንን ያሉት አንጋፋው ፖለቲከኛ ፕሮፌሰር መረራ ጉዲና ናቸው። ሀገሪቱ ለሰባተኛው ሀገራዊ ምርጫ እየተዘጋጀች ባለችበት በዚህ ሰዓት ፕሮፌሰሩ የመንግስትን የምርጫ ዝግጅት ባዶ ድል ሲሉ አጣጥለውታል። በጦርነት በሚታመሱ ክልሎች መሀል ምርጫ ማካሄድ ይቻላል ወይስ ኢትዮጵያ ሌላ የታሪክ ስህተት ላይ ናት? ዝርዝሩን ይዘን ቀርበናል። ከውጭ ዜና ዓለም በአሁኑ ሰዓት በአንድ ትልቅ ጥይት አፈሙዝ ላይ ትገኛለች። ኢራን በአሜሪካ ላይ የከፋና ረጅም ጉዳት አደርሳለች ስትል ዝታለች። የሆርሙዝ ወሽመጥ ተዘግቷል። የዓለም ነዳጅ አቅርቦት ተቋርጧል። ከሁሉም በላይ ደግሞ ፕሬዝዳንት ትራምፕ ከቴህራን ደረሰን ያሉት ሚስጥራዊ መልእክት ዓለምን አስገርሟል። ኢራን በእውነት እየፈራረሰች ነው ወይስ ይህ የጦርነት ስልት ነው? ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና በትግራይ ስልጣን ለመንጠቅ ከበባ ተጀመረ። ጀነራል ታደሰ ወረደ ላይ የተደቀነው አደጋና አቶ ጌታቸው ረዳ የሰጡት አስደንጋጭ ምላሽ። በትግራይ ክልል ሰማዩ በድጋሚ የጦርነት ደመና እየለበሰ ይመስላል። በመቀሌ ከተማ ከፍተኛ ወታደራዊ ውጥረት መንገሱን የሚጠቁሙ መረጃዎች እየወጡ ሲሆን የክልሉ ጊዜያዊ አስተዳደር ወታደራዊ መሪ የሆኑት ሌተናል ጀነራል ታደሰ ወረደ በህወሓት ታጣቂዎችና በቲዲኤፍ ከፍተኛ አመራሮች ጥምረት መከበባቸው ተሰምቷል። ይህ ያልተጠበቀ ክስተት የተከሰተው የህወሓት አመራሮች ጀነራሉን በገዛ ፈቃዳቸው ስልጣን እንዲለቁ የመጨረሻ ማስጠንቀቂያ ከሰጡ በኋላ መሆኑ ሁኔታውን እጅግ አሳሳቢ ና አስፈሪ አድርጎታል። ጀነራል ታደሰ ወረደ በፌደራል መንግስቱና በጊዜያዊ አስተዳደሩ ውስጥ ቁልፍ ሚና ያላቸው ሰው ቢሆኑም አሁን ላይ ግን በዶክተር ደብረጽዮን ገብረ ሚካኤልና በወይዘሮ ፈትለወርቅ ገብረ እግዚአብሔር የሚመራው ቡድን ከወታደራዊ አዛዦች ጋር በማበር ጀነራሉን ከጨዋታው ውጭ ለማድረግ ቆርጦ መነሳቱን መረጃዎች ያመላክታሉ። ይህ የከበባ ድራማና የስልጣን ግፊት የተጀመረው የቀድሞ የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በደረሰባቸው ከፍተኛ ጫና መቀሌን ለቀው መውጣታቸውን ተከትሎ ነው። የሚገርመው ግን በወቅቱ አቶ ጌታቸው ረዳ ስልጣን እንዲለቁ ጫና ካደረጉባቸው ሰዎች መካከል አንደኛው ራሳቸው ጀነራል ታደሰ ወረደ መሆናቸው ሲታወስ፣ ዛሬ ደግሞ ተረኛው ተከባቢ ራሳቸው ጀነራሉ መሆናቸው በትግራይ ፖለቲካ ውስጥ እባብ ለውጥ እባብ የሆነ የእርስ በርስ ሽኩቻ መንገሱን ያሳያል። ህወሓት በፕሪቶሪያው ስምምነት መሰረት ትጥቅ መፍታትና ሰላማዊ የፖለቲካ መንገድ መከተል ቢገባውም አሁን ግን የራሱን የበላይ ጠባቂ ካውንስል በማቋቋም ከፌደራል መንግስቱ ጋር ቀጥተኛ ፍጥጫ ውስጥ ገብቷል። ይህ ካውንስል የጀነራል ታደሰን ስልጣን በመንጠቅ ክልሉን ወደ ቀድሞ የህወሓት አምባገነናዊ መዋቅር ለመመለስ የተዘረጋው ጥምር መሆኑ እየተነገረ ይገኛል። በዚህ ሁሉ ትርምስ ውስጥ ግን የአቶ ጌታቸው ረዳ ድምጽ በከፍተኛ ቁጣ እየተሰማ ነው። አቶ ጌታቸው በሰጡት መግለጫ የህወሓት አመራሮች ከሰላም ይልቅ የጦርነት ነጋሪት እየጎሰሙ መሆኑን ገልጸው ቡድኑን በፖለቲካ የከሰረና ተስፋ የቆረጠ ሲሉ አጣጥለውታል። በተለይም የህወሓት ማዕከላዊ ኮሚቴ አባል የሆኑት አቶ አዲስ አለም ባሌማ ለዲያስፖራው ማህበረሰብ ያደረጉትና በዛሀበሻ አማካኝነት ለህዝብ ይፋ የሆነው የድምጽ ቅጂ የክልሉን ስውር ሴራ ቁልጭ አድርጎ አሳይቷል። አቶ አዲስ አለም በድምጽ ቅጂው ላይ ትግራይ ከፌደራል መንግስቱ ጋር ለምታደርገው ቀጣይ ጦርነት ከኤርትራ መንግስትና ከሌሎች የሀገር ውስጥና የውጭ ታጣቂዎች ጋር ጥምረት መፍጠሯን በጉራ ተናግረዋል። ከዚህም በላይ የሱዳን መንግስት የሎጂስቲክስና የወደብ አገልግሎት እንዲጠቀሙ መፍቀዱን መግለጻቸው ህወሓት ለሶስተኛ ዙር ደም አፋሳሽ ጦርነት ዝግጅቱን ማጠናቀቁን የሚያረጋግጥ የሞት ደወል ሆኖ ተሰምቷል። አቶ ጌታቸው ረዳ የህወሓትን አካሄድ አደገኛና ኃላፊነት የጎደለው ትንኮሳ ሲሉ አጥብቀው ኮንነዋል። የትግራይ ህዝብ ከጦርነት ቁስሉ ሳይድን ዳግም ወደ ግጭት መግባት ክልሏን ወደማያልቅበት የሞት ቀጠና ጎስት ሪጅን እንደሚቀይራትም አስጠንቅቀዋል። አሁን መቀሌ በከፍተኛ ውጥረት ውስጥ ናት። የጀነራል ታደሰ ወረደ ጣፋንታ
ምን ይሆናል? የፌደራል መንግስቱስ ለዚህ ግልጽ ወታደራዊ ፍጥጫ ምን ምላሽ ይሰጣል? ትግራይ ዳግም ወደ ጦርነት አዙሪት ትገባ ይሆን ወይንስ ይሄ የህወሓት የመጨረሻ የጥፋት እርምጃ? ጉዳዩን በቅርበት እየተከታተልን እናደርሳችኋለን። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የመረራ ጉዲና አስደንጋጭ ማስጠንቀቂያ። መንግስት እየቀለደ ነው። ስለ ሰባተኛው ምርጫ ያልተሰማ ጉድ። ኢትዮጵያ ለሰባተኛው ሀገራዊ ምርጫ የዲጂታል ምዝገባን ጨምሮ ሽር ጉድ ያለች ባለችበት በዚህ ወሳኝ ወቅት አንጋፋው የፖለቲካው ሰው ፕሮፌሰር መረራ ጉዲና የመንግስትን ተስፋ ጥሬ ሀቅ ባለው ትችት አጣጥለውታል። እንደ ፕሮፌሰሩ ገለጻ ከሆነ ሀገሪቱ በዲሞክራሲያዊ ፍላጎትና በጥልቅ የጸጥታ ቀውስ መካከል ቆማ ባለችበት በዚህ ሰዓት ምርጫን ማሰብ ባዶ ድልን ከመከናነብ አይዘልም። በተለይም በኦሮሚያና በአማራ ክልሎች እየተካሄደ ያለው ደም አፋሳሽ ግጭት እንዲሁም የትግራይ ክልል ከምርጫው ሂደት ውጪ መሆን የሀገሪቱን የፖለቲካ ምህዳር ወደ አስከፊ አቅጣጫ እየመራ መሆኑን ፕሮፌሰሩ በቁጭት ተናግረዋል። ብሔራዊ ምርጫ ቦርድ የጸጥታ ሁኔታን መሰረት አድርጎ ክልሎቹን በአረንጓዴ ቢጫና ቀይ ቢከፋፍልም ፕሮፌሰር መረራ ግን ይህንን አመዳደብ መንግስታዊ ቀልድ ሲሉ ይጠሩታል። በባንክ ዝርፊያ፣ በታጠቁ ኃይሎች እንቅስቃሴና በየቀኑ በሚሰማ የጥይት ድምጽ በሚታመሱ አካባቢዎች ላይ አረንጓዴ መብራት ማብራት ነባራዊውን የህዝብ ስቃይ መካድ መሆኑን ኦፌኮ አጥብቆ ያምናል። በዚህም ምክንያት ፓርቲያቸው ኦፌኮ በኦሮሚያና አዲስ አበባ ባደረገው ጥልቅ ግምገማ ለነጻና ፍትሃዊ ምርጫ የሚሆን ምቹ ሁኔታ ባለመኖሩ በምርጫው ተሳትፎ በአዲስ አበባና በፊንፊኔ ዙሪያ ብቻ እንዲገደብ ተገዷል። የትግራይን ጉዳይ በተመለከተም ፕሮፌሰሩ የሰነዘሩት ትችት ጠንከር ያለ ነው። የፌደራል መንግስቱ እንደልቦ በማያዝበትና መከላከያ ሰራዊት በነጻነት በማይንቀሳቀስበት ክልል ላይ የሚታየው የጣት መቀሳሰር ፖለቲካ የፕሪቶሪያው ስምምነት አደጋ ላይ መውደቁን ማሳያ ነው ብለዋል። ባለፉት 50 ዓመታት ኢትዮጵያ ከ1997 ምርጫ ውጪ እውነተኛ ፉክክር አይታ እንደማታውቅ ያስታወሱት ፕሮፌሰር መረራ አሁንም ሀገሪቱ ካለችበት ተደራራቢ ቀውስ የምትወጣው በምርጫ ስም በሚደረግ ፉክክር ሳይሆን በሁለቱም ወገኖች መካከል በሚደረግ እውነተኛና ዲሞክራሲያዊ የፖለቲካ ድርድር ብቻ መሆኑን አስገንዝበዋል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ኢራን አሜሪካን አስጠነቀቀች። እየፈራረስኩ ነው የሚለው የሚስጥር መልእክትና የሆርሙዝ ወሽመጥ ቀውስ። በመካከለኛው ምስራቅ የተቀሰቀሰው እሳት አደገኛ ደረጃ ላይ ደርሷል። ኢራን ዋሽንግተን ዳግም ወታደራዊ እርምጃ መውሰድ የሚጀምር ከሆነ ረጅምና የከፋ ጉዳት የሚያስከትል የአጸፋ እርምጃ እንደምትወስድ በይፋ አስጠንቅቃለች። የአየር ኃይል አዛዡ ማጂድ ሞሳቪ ለፔንታጎን በላኩት መልእክት አሜሪካ በቀጠናው ባሏት የጦር ሰፈሮች ላይ የሆነውን አይታችኋል፣ በቀጣይ ደግሞ በጦር መርከቦቻችሁ ላይ ተመሳሳይ ጥቃት እናደርሳለን ሲሉ ዝተዋል። ይህ ማስጠንቀቂያ የመጣው ከየካቲት 21 ቀን 2018 ዓመተ ምህረት ጀምሮ በአሜሪካና በእስራኤል ጥምረት የተከፈተው ኤፒክ ፋሪ የተሰኘው ዘመቻ የኢራንን ከፍተኛ መሪዎችና ወታደራዊ ተቋማት ኢላማ ካደረገ በኋላ ነው። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ እጅግ አስገራሚ መረጃ ይፋ አድርገዋል። እንደ ትራምፕ ገለጻ የቴህራን መንግስት እየፈራረስኩ ነው የሚል የሚስጥር መልእክት ለዋይት ሃውስ ልኳል። ኢራን ይህን ለማለት የተገደደችው በአሜሪካ የባህር ኃይል በተጣለባት ጥብቅ እገዳና ወታደራዊ ጫና ምክንያት የሀገሪቱ ኢኮኖሚ ሽባ በመሆኑና የውስጥ አመጽ በመቀስቀሱ እንደሆነ ተገልጿል። ይሁን እንጂ በሁለቱ ሀገራት መካከል ያለው የቃላት ጦርነትና ወታደራዊ ፍጥጫ አሁንም እንደቀጠለ ነው። የዓለም ነዳጅ አቅርቦት ቁልፍ በሆነው በሆርሙዝ ወሽመጥ ላይ የተፈጠረው ቀውስም መላውን ዓለም እያናወጠው ይገኛል። ኢራን ወሽመጡን መዝጋቷን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን አሜሪካ አጋር ሀገራትን በማስተባበር ወሽመጡን በኃይል ለማስከፈት ግፊት እያደረገች ነው። ቴህራን በበኩሏ መርከቦቿ ላይ የተጣለው እገዳ የማይነሳ ከሆነ ከዚህ በፊት ታይቶ የማይታወቅ ወታደራዊ እርምጃ ወስዳለሁ ስትል በአቋሟ ጸንታለች። ይህ ፍጥጫ ወደ ሰፋ ያለ የዓለም ጦርነት ያመራል የሚለው ስጋት አሁንም እንደቀጠለ ነው። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።